እኛ እንዴት ነው የምንኖረው? ስለዚህ በቃ በቻላችሁት አቅም አትጣሉ። ጦርነት ይብቃል። ልክ በቃ በዓለማችን ካሉት ሰላማዊ ሀገራቶች ውስጥ የመጀመሪያውና ዋነኛው ነው እና በጣም ነው የተሰማኝና እግሮቿን ታፋዎቿን ተልትለው እንደ በግ ቆራርጠው ደሉ ሰዎች እንዳሉ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። ሰለሞን ኃላፊነት ፊንቴክ ውስጥ ምንድነው? ማስታወቂያ መስራት አለቀ። እንግዶቼ ሁላችሁን ስላገኘዋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ነው ቆጥረዋል። ያው እግረኛው ሚዲያ የተለመደ ነው። በቃ የሆነ ነገር ማቀሳሰር አመሉ ሆኗል። በጣም አስቀያሚ ነውር የሞላበት ቪዲዮ ነው። ሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ ነው። በጊዜ የሚነሱትን ሀሳብ አስተያየቶች ወደ እናንተ ይዤ እመጣለሁ። እንደተለመደው እኔ ከዚህ ሀሳብ እሰጣለሁ፣ እናንተም ደግሞ በኮሜንት ሀሳብ አስተያየታችሁን ስጡ። አብረን እናርማለን። አብረን አይሆንም የሚባለውን ነገር አይሆንም እንላለን። ለትውልድ መልካም ነገር እናስተላልፋለን። እኛ ኃላፊነታችንን እንወጣለን እና ማለት ነው እና ስለዚህ በየጊዜው የሚነሱትን ሀሳብ ላይ የምንወያይበት የምንነጋገርበት ይህ ጊዜ ሾው ፕሮግራማችን ነው። ዛሬም በአዳዲስ ቪዲዮዎች መጥቻለሁኝ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንድትቆዩ በአክብሮት ጋብዛለሁ። የደወል ምልክቷንም ተጫኑ። ዛሬ ወደ ተመረጡ ቪዲዮቻችን እንለፍ። ብዙዎችን ጉድ ያስባለችና እኛ በእድሜ ቆጥረን የምንመኘውን እውቀት ከአሁኑ እውቀት እንግዲህ የተሞላችዋን ሕፃን እሸቱ መለሰ እንግዲህ በዶንኪቱ ኢንተርቪው አድርጓታል። እንግዲህ ቦታዋ ላይ ሄዶ ማለት ነው። ይህንን ቪዲዮ እንመልከት። ለትምህርት ይጠቅማል፣ ለተግዛጽ ይጠቅማል፣ ራሳችን ለማንቃት ይጠቅማል። ቁም ነገር ትጨብጡበታላችሁ። እንዳትሄዱ የትም። ቪዲዮን እንከታተል። ስለወደድኩት ወደ እናንተ አምጥቻለሁ። እስቲ እንማር። አሁን ደግሞ ለኢትዮጵያውያን እስቲ እንደ ህዝብ ሶስት ምክር ምከሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው ይተማመኑ። በፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ። በራሳቸው ኮንፊደንስ መኖር አለበት። በራሳቸው መተማመን አለባቸው። ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን። እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብላ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው የማመሰግነው። ሁሌ እንደዚህ ጠንካራ ነሽ። በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ የኔ ህይወት እዚህ ጋር ነው የሚያበቃው፣ ካሁን በኋላ ህይወት የለኝም ብዬ ተስፋ ቆርጬ ነበር። ህፃናት ንጹህ ናቸው ብለን ነው የምናምነው። እንደ አዋቂዎች የሚበድል ማንነት የላቸውም እና እግዚአብሔር ደግሞ ንጹሐንን ይወዳል። ታዲያ ለምንድን ነው እዚህ ሆስፒታል ውስጥ ብዙ ህፃናት አሉ በደም ካንሰር የታመሙ? ለምንድን ነው ታዲያ እግዚአብሔር ንጹሐን እንዲሰቃዩ የሚፈቅደው ብለሽ ታስቢያለሽ? በእነሱ የሆነ ሊያሳካ የፈለገው ግብ አለው እንጂ ዝም ብሎ ሳያሰቃይ መውሰድ አይችልም። እግዚአብሔር ይችላል። እግዚአብሔር ከምናደርጋቸው ኃጢአቶች ከምንሰራቸው ስህተቶች ይበልጥ እግዚአብሔርን የሚያሳዝነው የቱ ይመስልሻል? ከሁሉም ኃጢአቶች በላይ ሰውን ማታለልና ውሸት በጣም ከባድ ነገር ነው። እኔ እንደዛ ብዬ ነው ማሰብ። እዚህ ምድር ላይ ለሰው ልጅ በጣም እጅግ ትልቅ ዋጋ ያለው እውነተኛ ሀብት ምንድን ነው ብለሽ ታስቢያለሽ? እግዚአብሔር ጸጋ። እሺ እግዚአብሔር መጥቶ ምን ላድርግልሽ፣ አንድ ነገር ምን ላድርግልሽ ቢለኝ በቃ ጤንነት ይመልስልኝ ነው የሚለው። ሁሉም በቃ ጤና ካለ ሁሉም ነገር ከዛም በኋላ የሚመጣ ነገር ነው። ብቻ ጤናን ስጠኝ አልጥፋ ከቤት። ጤና ካለ የሰው ልጅ ምንም አጣው ገንዘብ የለኝም ምናምን ብሎ በእግዚአብሔር መማረር አለበት ብዬ አላስብም። ለምሳሌ ገንዘብ ጠይቀሽው በገንዘቡ መታከም አትችይም። ገንዘብ ደስታ የሚያስፈልገኝ ታውቃለህ። በገንዘብ ኃይል ጤናን ማምጣት አይቻልም። እግዚአብሔር ካልፈቀደ። እግዚአብሔር ከፈቀደ ግን ትችላለህ። ድንቅ ነው። አገራችን ላይ ትልልቅ ሰዎች በዘር በቋንቋ በሃይማኖት ተከፋፍለው እርስ በርስ ይጣላሉ። እኔ ብቻ መኖር አለብኝ በሚል
የራስ ወዳድነት ስሜት እርስ በርስ ለሚጣሉ አስተሳሰብ ላላቸው ትልልቅ ሰዎች ምክር እስቲ ስጪልኝ። በእናታችሁ በቃ ይሄ ጦርነት ይብቃል። ወንድም ለወንድሙ እህት ለእህቱ መገዳደል ይብቃል። በቃ ዘር፣ ሃይማኖት፣ ቀለም መለየት ይቅርብን። በቃ እናቁ። ሁላችንም በየሃይማኖታችን እንጸልይ። ወንድም ወንድሙን ከገደለ፣ የቤተ ክርስቲያን አባቶች ከተጋደሉ፣ ቤተ ክርስቲያን ከተቃጠለች እኛ እንዴት ነው የምንኖረው? ስለዚህ በቃ በቻላችሁት አቅም አትጣሉ። ጦርነት ይብቃል። ልክ በቃ በዓለማችን ካሉት ሰላማዊ ሀገራቶች ውስጥ የመጀመሪያውና ዋነኛውን ነው። ለእመቤታችን ለቅድስት ድንግል ማርያም ያለሽን ፍቅር ንገሪኝ። በቃ እሷ እኮ ማለት ፍቅር የሆነች ናት፣ የአምላክ እናት። በቃ ስለ እኔ እንጃ እሷን እንደዚህ በቃላት የእሷን ፍቅር መግለጽ አልችልም። በጣም በጣም ብቻ እኔ እንጃ መግለጽ አልችልም የእሷን ፍቅር። ሞት ማለት ለአንቺ ምንድን ነው? ሞት ማለት የዘላለም ሕይወት ማለት ነው። እንዴት ካልከኝ አሁን ለምሳሌ ስጋና ደሙን ተቀብዬ ከሆነ ጥሩ ስራ ሰርቼ ከሆነ መሞተው ምንም አይመስለኝም። ምክንያቱም መንግስተ ሰማያትን ነው የምወርሰው። ከዛ ከመላእክት ጋር ነው ምዘምረው። ስዘምር እግዚአብሔርን ሳመሰግን ነው የምኖረው። ስለዚህ እንደውም እዚህ ካለው ህይወት ሰማይ ያለው ህይወት ይሻለኛል። ግን መጥፎ ስራ ሰርቼ ሰውን አሳዝኜ ስጋና ደሙን ሳልቀበል ንስሐ ሳልገባ ከሞትኩኝ እኔ እንጃ የምኖረው እንትን በጣም ከባድ ነው የሚሆነው። አሁን አንቺ ሞትን ትፈሪያለሽ? አልፈራም። ግን እሺ መሞት የምፈልገው ጥሩ ስራ ሰርቼ ቤተሰቦቼን ንስሐ አስገብቼ ስጋና ደሙን አስቀብዬ ራሴንም ጥሩ ሰው አድርጌ ነው ማለት የምፈልገው። ስለዚህ መኖር ትፈልጊያለሽ? አዎ፣ ህልሜን ማሳካት እፈልጋለሁ። ሀገሬን ሰላም አድርጌ ነው መሞት የምፈልገው። ስለዚህ ለመሸነፍ ዝግጁ አይደለሁም ነው የምትይኝ? በእምነት እግዚአብሔር ለሚያምን ሁሉ ይቻላል ብሏል። እንደምትድኝ ታምኛለሽ? ያምናል አይምሮሽ? አይዞሽ የኔ ቆንጆ። እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧት ጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሱ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። አዎ ሲያምር ሰሚነሽ ኪዳነ ምሕረት በጣም ተአምር ነው ስል ወደ ሳምቦ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት ነው። ደስ አሁን አንተ እኔ ቆሜ ላወራህ አልችልም ነበር። ልክ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በሰንበት ትምህርት ቤት ተማሪ ያለሽ ከምታጠኛቸው ከምታውቂያቸው መዝሙሮች የኔን ታሪክ ይገልጽልኛል ወይ በጣም ውስጤን ይነካኛል የምትሆን አንድ መዝሙር እስቲ ዘምሪልኝ። ምን ትወጂ? ሶልያና ተጫውተሽ ደመና ነያዛኝቱ እመትህትና ደግፊኝ እናቴ ይሙላልኝ ጎለቴ ደግፊኝ እናቴ ይሙላልኝ ጎለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ ኃጢአተኛ ነኝ። አይዞሽ በቃ ተይው፣ ይበቃል። ዝማሬ መላእክት ያሰማልን። እግዚአብሔር ምሕረቱን ይላክልሽ፣ ትድኛለሽ እንደ እምነትሽ። ፈጣሪ አምላክ ምክንያት አለውና ምን እንዳስተዋልኩ ታውቃላችሁ ቤተሰቦቼ? እኛ ቤተ ክርስቲያን ላይ የቆመ ሰባኪ እንዲሁም ደግሞ መስጊድ አካባቢ ላይ የቆመ መምህር መንፈሳዊ አባቶችን ነው አይደለም ትኩረት የምናደርገው። ግን ፈጣሪ ተመልከቱ፣ አሁን ከዚች አንደበት የሚወጣ አንደኛ ሕፃን ናት፣ ሁለተኛ ህመሙን ታማ
ገዳይ ነው በሚባል ህመም ተይዛ ሰዎች በምንፈራው በሽታ ተይዛ እንደዚህ አይነት ቃላቶችን ማውጣት መቻል ማለት ፈጣሪ በቁሙ ወይም ደግሞ በፊት ለፊት በአካለ ስጋ ተገልጾ ውስጧ እኛን እያስተማረ እንዳለ ነው የሚሰማኝ። ያነሳቻቸውን ነጥቦች ተመልክቱ። ለሁላችንም የሚጠቅም ነጥብ አንስታለች እና እኔ ምንም አልልም። ፈጣሪ ይማርሽ፣ ፈጣሪ ያድንሽ። በቃ አንቺ አስተማሪ ነሽ፣ ከሰባኪ በላይ ሰባኪ ነሽ። በጣም በጣም እና በዚህ አጋጣሚ እኔም እንግዲህ ሄጄ ነበር ከዚህ በፊት እና በተለይ ጥቁር አንበሳ ያሉ ህፃናት 1-2 አይደሉም። እግዚአብሔር ምሕረቱን ይላክልን። ችግሮቻችንን ዞር ብለን ብናይ ጥሩ ነው። በጦርነት በጥላቻ በብሔር በብዙ ነገር ተከፋፍለን የሚበጀን ነገር አይደለም እና እንደተማራችሁበት ተስፋ አድርጋለሁ። ምንም አይደለም እኔ እና እስቲ ሀሳብ አስተያየታችሁን አስቀምጡ። የተሰማችሁንም ስሜት በቃ ማለፍ አልቻልኩም እና እስቲ ኮሜንት ላይ ስሜታችሁን ግለጹልን። ወደ ሌላኛው ቪዲዮችን እንግዲህ ከቁልቢ ገብርኤል ሲመለስ የነበረ መኪና ቀስ በቀስ እንደተቃጠለ ሰምተናል እና መጀመሪያ የጀመረው እንግዲህ ያልጠፋ እሳት እንግዲህ በተለይ ከቦታው ሲነሳ ያልጠፋ እሳት ወይም ማንደጃ ይዞ እንደተጫነና ከላይ መቃጠል እንደጀመረ ቦርሳዎቹን ማቃጠል እንደጀመረ ማለት ነው። ያው መኪናው ሲሄድ ከላይ ንፋስ አለ አይደለም። ያልጠፋ እንግዲህ ምን ያህል ጥንቃቄ እንደሚጎለን ተመልከቱ። እንግዲህ ይህ መኪና መታራ ላይ ሲደርስ በጣም በሚያሳዝን ሁኔታ ቀስ በቀስ በዚህ መልኩ መቃጠሉን ቀጥሏል ማለት ነው። በጣም የሚገርመኝና ያስደነቀኝ ነገር እሱ አይደለም። ያስደነቀኝና የገረመኝ ነገር ይህ መኪና ሲጀምር ትንሽ ቃጠሎ የነበረው ማለት ነው እና ላይም ወጥቶ ለማጥፋት የሞከረ የለም። ወደ ከተማ እንግዲህ ምንም የእሳት አደጋም እንግዲህ ከተሞች ላይ የእሳት አደጋ ራሱ አለመኖሩ ሌላ ተአምር ነው። እንግዲህ መታራ ሙቀት ሲሆን አስቡት እና ምክንያቱም መኪና ቅርበት ላይ ቢኖር ቶሎ መጥቶ የማጥፋት ይችላል እሳት አደጋ እና መታራ ላይ የለም ወይ እሳት አደጋ የለም ወይ የሚልም ነገር ጥያቄ ፈጠረብኝ። ሁለተኛ እዛ ጋር ሰዎቹ መኪናውን አቁሞ በሃይላንድም ከሚያልፈው መኪና ከምን ይዞ ይንቀሳቀሳሉ እና ይሄ ነገር ምን ያህል ከባድ እንደሆነ ተመልከቱ። እንግዲህ የእሳት አደጋ ትንሿ እሳት ማጥፊያ አልያዙም። ስለዚህ በቀስ በቀስ ነው ምን ያለው የባህል መግባባት አንዱ እንደዚህ እናድርግ አንዱ መኪናውን ገለብጥ ይላል እና አሁን በተያያዘ በእናትህ ስማው ለምን አይጣልም? ይሻላል እና ቢጣል እኮ ይለቃል። ማኪና ብቻ ጆብራ እናስገባው መኪናውን አሁን በተያያዘ እኮ በቃ መጀመሪያ እንጣለው እያልኩኝ ምንም ማድረግ አልቻለም። አይደማመጡም። አንዱን ይላል፣ አንዱን እንጣለው ይላል፣ አንዱ እንደዚህ ይላል እና ቆም ብለን ተስማምተን እንኳን የሆነ ነገር ማዳፈን አለመቻላችን ምን ያህል ዋጋ እንደሚያስከፍል እንግዲህ በኋላ ላይ የወጡ ባሉ ቪዲዮዎች መኪናው እንደተቃጠለ ነው እያየን የነበረው እና ከዚህ ላይ ምን ተማራችሁ? ማለት እኔ አሁን የተሰማኝን ልንገራችሁ። ሀገራችንም በዚሁ ልክ እየተቃጠለች እንዳለ ነው የሚሰማኝ እና እይታዎቻችን ይሄ ውክብ ያለ ላይፍ ነው ያለን። አንዱ በምንወጠረው ተወጥረን መደማመጥ አንችልም። እዛና እዚህ ሆነን መሀል ላይ ማዳፈን ቃጥቶን ቀስ ብሎ የተቀጣጠለው የዘረኝነት የብዙ ነገሮች እያባላን ያለው ነው እና ይህንን መኪና ሳይ ቀጥታ ሀገሬ ነው ትዝ ያለችኝ። በቃ አያችሁ መደማመጥ እንዳልቻለን አያችሁ ምን ያህል ዋጋ እያስከፈልን እንደሆነ እና በጣም ነው የተሰማኝ እና ብንግባባ መሪ ተመሪ ቢኖር ማለት ሀሳብ አንዱ ከአንዱ ይሻላል። ግን ደግሞ ያንን እሳት ለማጥፋት ነው ታርጌታቸው አይደለም። ግን እዚህ ይጨዋል እና በስተመጨረሻ መኪናውም እንግዲህ ግማሹን ገልብጥ እሳቱ ሄደ ማለት ነው እና ዋጋ እየከፈልን ያለ ነው። በዚህ አይነት መንገድ ነው ማስተዋል ይጠበቅብናል ለማለት ያን እናንተ የተሰማችሁን ሀሳብ አስተያየታችሁን አስቀምጡልን። በስተመጨረሻ እንግዲህ የተጎዳ ሰው የለም። እንግዲህ ከውስጥ ሰው እንዳለ ወጥቷል። መኪናው ግን የተረፈ አይመስለንም።
ይሄ ነው ያለው መረጃ። መኪና ላላችሁ በሙሉ እጅግ አስቸኳይ መረጃ ተሰምቷል። የሞተር መኪናዎች እንቅስቃሴ ላይ ግብር ሊጣል ነው። በአዲሱ መመሪያ መሰረት ባለንብረቶች መኪና ሲገዙ ሳይሆን መንገድ ላይ ስለነዱ ብቻ በየዓመቱ ግብር መክፈል ይኖርባቸዋል። ይህ የሞተር መኪናዎች እንቅስቃሴ ግብር አስፈላጊ የሆነው ደግሞ የመንገድ ጥገና ወጪዎችን ለመሸፈን ከነዳጅ ግብር የሚገኘው ገቢ በቂ ስላልሆነና የከተሞችንና የክልሎችን ገቢ ማሳደግ መሆኑ ተጠቁሟል። የአሰራር ከአይኤምኤፍ ሪፎርም ጋር የተያዘ ሲሆን ከ2026 ማብቂያ እስከ 2028 ባለው ጊዜ ውስጥ ተግባራዊ ይደረጋል ተብሎም ይጠበቃል። መንግስት በዚህ ግብር በየዓመቱ እስከ 38 ቢሊዮን ብር ተጨማሪ ገቢ ያገኛል ተብሎም ተገምቷል። በዚህ አዲስ አሰራር ላይ በኋላ መኪናን አስፋልት ላይ ዝም ብሎ መንዳት የለም፣ እስከዛሬ የምትከፍሉትም እንግዲህ በቂ አይደለም የሚል ዜና ወጥቷል እና ይህን ተመልክቶ በተለይ መኪና ያላችሁ ምን ትላላችሁ? እኛ እንኳን መኪና አልገዛንም፣ ስንገዛ እናስብበታለን። እናንተ የገዛችሁ ግን ይህ ህግ በመውጣቱ ምን ተሰማችሁ? እኛም እንግዲህ ወደፊት ስንገዛ ሞሮፍ ምን እናለን፣ ግን ልክ ነው ወይ የሚለውን ሀሳብ እስቲ አብረን እንጋራው። ቆራርጠው ነው የገደሏት፣ እንደ በግ ከታትፈው የሰውን ልጅ ማለት ነው። አሁን እኔና እናንተ ባለንበት በዚህ ዘመን እችን የምትመለከቷትን ምስኪን እህታችንን ማለት ነፍሷን ይማርና እህታችን የምትኖረው ሰቆጣ ከተማ ውስጥ ነው። ራሷንና ይህንን ፎቶ ላይ የምትመለከቱትን ህፃን ልጇን የምታስተዳድረው ሰቆጣ ከተማ ውስጥ ሻይ ቡና እየሰራች ነው። ነገር ግን ቅዳሜ ዕለት ወይንም በ18 በቀን ምድር ከምትሰራበት ቦታ በባጃጅ መተው ይዘዋት ሄደው መንጋጋዋን እንደዚህ ቀዳደው እጆቿን ተልትለው እግሮቿን ታፋዎቿን ተልትለው እንደ በግ ቆራርጠው ከገደሏት በኋላ ሬሳዋን ወስደው ወንዝ ዳር ነው የጣሉት። እውነተኛ ኢትዮጵያውያን፣ በተለይ የዚህ ዘመን ኢትዮጵያውያን በዚህ ልክ ነው አውሬ የሆን ነው? እውነት በዚህ ልክ ነው የተጨካከን ነው? ነፍሷን ይማርና የእህታችንን የሬሳ ፎቶ ባሳያችሁ እውነት መፈጠራችሁን ትጠላላችሁ። በዚች ኢትዮጵያ በምትባል ምድር ላይ መፈጠራችሁን ትጠላላችሁ። ፎቶዋን አታች ማላደርገው ፕላትፎርሙ ስለማይፈቅድ ነው፣ ቪዲዮን ስለሚያጠፋብኝ። እችን የምትመስል ልጅ ምን እንዳረጓት ባሳያችሁ እጅግ በጣም ታዝናላችሁ። ስለዚህ እባካችሁን ይህንን ቪዲዮ የምትመለከቱ እንደ ሁል ጊዜው ፍትህ ስጠይቅ ከጎኔ እንደምትቆሙ ሁሉ አሁንም ከጎኔ እንድትቆሙ ስል በምታምኑት ፈጣሪ ስም ጠይቃለሁ። እናቱን በዚህ በሕፃንነት እድሜው በግፍ ለተነጠቀ ለዚህ ሕፃንም ስትሉ እባካችሁን ከጎኔ ቁሙና ፍትህ ጠይቁላት። ሰቆጣ እንደዚህ አይነት ጨካኝ ማህበረሰብ የላትም። ታይቶም ተሰምቶም አይታወቅም በዛች ከተማ። ይህንን ቪዲዮ ኮፒ ሊንክ፣ ሪፖርት፣ ሼር እያደረጋችሁ እዚች ምስኪን እህታችን ላይ የደረሰውን ግፍ ለሚመለከተው አካል አድርሱልኝ። ፈጣሪ ነፍስሽን ይማር፣ ፈጣሪ ምሕረቱን ይላክልን ነው። ሌላ ምንም አልልም። ምክንያቱም የአባቶቻችን ደግነት፣ የአባቶቻችን እርስ መደጋገፍ ችግር እኮ አይኖርም አይደለም። በየትኛውም ዘመን ችግር ይኖራል። ግን በዚህ ልክ ጋር በወጣ መገዳደል፣ ጥላቻ በምንም ታምር አንድ ሰው ትንሽ ገፍትሮ ትንሽ ሊገፈትር ይችላል ተናዶ፣ ግን ገፍትሮ ገደል አይጥልህም ነበር። ገብቷችኋል አይደለም? በጣም ባሰ። የምንሰማውን ነገር እየተለማመድ ነው። የሚሰማውም ዜና አንዱ ሲሞት አንዱን እያስጨከነ መጣና 2026 የኢትዮጵያዊቷ ሚስ እንግዲህ የቁንጅና ውድድር ተወዳዳሪዋ እህት የሞተችው በዚህ በተመሳሳይ በገዛ ጓደኛዋ እንደሆነ ነው እንግዲህ የተሰማ የነበረውና ያማል፣ በጣም ያማል። እና መገዳደላችን እስከ መቼ ነው የሚለው ነገር ያማል፣ የምር ያማል። ጓደኛ አታምን፣ በጣም በቃ በተለይ በጣም ከባድ ጊዜ ነው እና ብቻ ፍትህ ላጡት ለሚሞቱት ሰዎች ማዳግም ፍትህ ይገባቸዋል ብዬ አስባለሁኝና ፈጣሪ ምሕረቱን ይላክልን። ወደ ቀጣዩ ቪዲዮአችን እንለፍ። ወደ ቀጣዩ ቪዲዮአችን ስናልፍ ደግሞ የምናገኘው የሚቴክ ጉዳይ አሁንም እያነጋገረ ነው የሚገኘው። አርቲስቶቹ ወደ እግረኛው ሚዲያ ወጥተው እንግዲህ ኢንተርቪው ሰጥቷል። ኢንተርቪዋቸው ከትናንትና ጀምሮ ተለቋል። ማህበረሰቡ ደግሞ እጅግ በጣም እየተነጋገረበት ነው ያለው። እነሱ የራሳቸውን እውነት ለማስረዳት እና የራሳችን እውነት ይታወቅልን፣ እኛም እንግዲህ የተቀጣጠለ ሰዓት ላይ ነው ያለውን ነገር እኛ ከማስታወቂያ መስራት ውጭ በቀጥታ ገንዘብም የተቀበልነው ሰው የለም ብለው ብዙ ድምፆችን አሰምቷል። በጥቂቱ ላስደምጣችሁ። የበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን።
እውነታችንን ለማውራት ነው እንጂ የተበደሉትን ሰዎች ከሐሳቧ ቮይድ እያደረግን ራሳችንን ለማጽዳት አይደለም። ብዙ ሰዎች ለምንድን ነው የማትወጡት? ለምንድን ነው የማታወሩት? ቅድም ጀምሮ ነግሬያለሁ። ከመግባታችን በፊት እንደዚህ አንዳንድ ሩመሮች ሲነሱ ግድ የለም እኛ እንቻለው፣ አሁን ወተን ሰዎቹም ይቀየማሉ ምናምን የሚል እሳቤ ነበረ። ከወጣንም በኋላ በጣም የሚገርመው ግን እለት እለት እያደገ ሲሄድ አንዳንዴ ተበዳይ ምንድነው ተበዳይ ዝም ሲል ተከሳሽ ይሆናል አይነት መንፈስ ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁላ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ የሰለሞን ኃላፊነት ፊንቴክ ውስጥ ምንድን ነው? ውሉ ምንድን ነው? ማስታወቂያ መስራት አለቀ። እኔ የምፈልገው ውላችንም አለ። እኔ የምፈልገው መኪና ይዣለሁ። በዛ ሰዓት ኬክስ መኪና አለኝ 3.5 ሚሊዮን ብር ያወጣል። እሱን መኪና ሰጠሁና በሰዓቱ 5 ሚሊዮን ነበረ። የመጀመሪያው ቢዋይዲ 5 ሚሊዮን ብር ነበረ። እሱን መኪና ነው የተቀበልኩት። በቃ አለቀ። በመሀል የ1 ሚሊዮን ብር ምናምን ነው ልዩነቱ። ይሄን ያደረኩት ሌላ ነገር የለም። ማገልገል ግን እንዳለብኝ ይሰማኝ ነበር። አሁን እነዚህ ወንድሞቼ እዚህ ሶሻል ሚዲያ ላይ ያሉ በእውነት የሆነ ቀን ግን የሚቆነጥጥ ህሊና ይኖራቸው ይሆን እላሉ። በእውነት ነው የማዝነው። የሚያበላሹት ብዙ ነገር ነው። በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም ነው። አየው፣ የጋራ ስምን እኮ ነው የሚያበላሹት። አርቲስት ሲባል እኛ ብቻ ነበር፣ ሌሎቹም መነሳት ነበረባቸው። አርቲስቶች 98 ቢሊዮን ብር ዋት የጋራ ስም እኮ ነው። የትኛው ነው አርቲስት? አርቲስት ሰዓሊው አርቲስት ነው፣ ሙዚቀኛው አርቲስት ነው፣ ተዋናዩ አርቲስት ነው፣ ደራሲው አርቲስት ነው። አርቲስት የጋራ ስም ነው። ይህን እኮ ነው እያነሱ ያሉት። ይህን እንኳን አይተውታል። ለምን መሰለ? እኔ ያኛው ጀኔሬሽን ስለሚያሳዝነኝ ነው። ህፃናቱ አርቲስትን በጋራ ሌላ ስዕል እንዲሰጡት እያደረጉ ነው። በዚህ ውስጥ አይደለም መሄድ ያለብን። እውነት አይደለም የሆነ ሳንቲም ስለምናገኝ ዳቦ ስለምንበላበት አይደለም። በአንድ በኩል እደሰታለሁ የእነሱ እራትና ቁርስ መሆኔ፣ በእኔ እየበሉ ነው የእውነት። ምክንያቱም ለሰው አስባለሁ፣ ሰው ነኝ። ሲበሉ ሳይ ደስ ይለኛል። በእኔ ሲለብሱ ሳይ አያለሁ። ከትናንት ዛሬ የተሻለ ፊት አያጅባቸዋለሁ። በእኔ ነው። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። ይሄን ነው ልል የምችለው። ተንኪዩ። ዞሮ ዞሮ ሁለት ነገሮችን ማስተዋል ችያለሁ። አንደኛው እንግዲህ ከተፈጠረው ነገር ይልቅ ሚዲያ ወይም ቲክታከሮች ናቸው ወይም ደግሞ እኛን ከህዝብ ጋር ያለያዩ ወይም ደግሞ ከእውነታ ጋር ያለያዩ። እኛ እውነት አለን ነው ይህንን የቀጠፉብን ወይም ደግሞ እኛ ላይ ይህንን ሴራ ያሴሩት ቲክታከሮች ናቸው ነው። ለዚህም ነው ሰለሞን እንደሰማችሁት እንግዲህ ምንድን ያለው እንጀራ ሲበሉ ደስ ይለኛል፣ ግን ደግሞ ለምን ሲል ያው ይታወቃል። ቲክታከር ኦር ሚዲያ ላይ ያሉ ሰዎች ናቸው ይህንን ጉዳይ ከህዝብ ጋር እውነታውን ያዳፈኑ፣ እውነት አለን ያጋጩን፣ ባልሆነ መንገድ የከሰሱን ግን እነሱ ናቸው የሚል ነገር ነው የተገነዘብኩት። በአንድ በኩል ደግሞ ክፍተት እንዳለ ነው የሚሰማኝ። ማለት እኔ እዚህ ጉዳይ ላይ ሀሳቢ መስጠት የምፈለገው ምንድነው፣ ሚቴክ የሚባል ካምፓኒ አለ አይደለም? ይህ ካምፓኒ ህጋዊ ይሁን አይሁን መንግስት አጣርቶ የራሱን ነገር ማድረግ አይችልም ወይ? እውነትም እንደተባለው እነኛ አርቲስቶች ደግሞ አጥፍተው ከሆነ መቀጣት ካለባቸው ይቀጡ። ለምንድን ነው እንደዚህ አይነት መድረክ ተዘጋጅቶ? በእርግጥ ይሄ ለእግረኛው ሚዲያ እንግዲህ ትልቅ ድግስ ነው። ያው ድግስ ነው፣ ስራው ነው፣ ስራውን ነው እየሰራ ያለው። ግን ደግሞ በዚህ ልክ እነሱ ስማቸውን ለማጥራት ደግሞ ከፍርድ ቤቱ ውሎ በኋላ ወይም ደግሞ ፍርድ ቤት እንግዲህ አሁን በዋስ ነው የወጡትና አይሆንም ወይ የሚሉም ሀሳቦች አሉ። እና እዚህ ላይ እንግዲህ ብዙ ሀሳቦች ይነሳሉ። የተበደሉም እንግዲህ ሰዎች አሉ። የተበደሉ ሰዎች እስካሉ ድረስ በዳይ ያለ ማለት ነው። እና አንደኛ ድርጅቱ እነሱን ማታለው ከሆነ ለምንድን ነው እስካሁን ድረስ አሁንም ቢሆን ወደ ቲክታከር የሚመጡት? ለምንድን ነው? የኔ ጥያቄ ነው። ድርጅቱ ከበደሉ ድርጅቱ ላይ ለምን ያለውን ነገር ይፋ ያወጡ? አንድ
ለህዝብ ደግሞ ቆመናል እኛ ህዝብ አልበደልንም ለማጨረር አልመጣንም ካሉ ደግሞ ለምን ለህዝብ አይቆሙ? ህዝብን መርጦ ከሆነ እሺ። ቲክታከሮች ደግሞ ካጠፉና መረጃ ከሌለ ለምን ታሰሩ? ዝም ብሎ የሚወራውን ነገር የሚሰማ ከሆነ መንግስት ልክ አይደለም። መንግስት ቲክታከሮቹ ስማቸውን ካጠፉ ቲክታከሮቹን ነው ማሰር ያለበት አይደለም? መሆን ያለበት ይሄ ነው። ያጠፋውን አካል መመዘዝ እየተቻለ በዚህ ልክ ለምንድን ነው የተፈለገው? መበላላቱና ማብላላቱ ለምን ተፈለገ? እግረኛው ምንድን ያደረገው? እያንዳንዱን ቲክታክ ላይ ሲነገር የነበረውን ስለነሱ ስለሚቴክ እያንዳንዱ ቪዲዮ አቀነባብረው ኤዲቲንግ አድርገው በጣም ደንፉ እንዲሆኑ አርቲስቶቹ ከጥያቄ በፊት ደንፉ እንዲሆኑ የቲክታከሮች ድምፅ በደንብ አዳምጠዋል፣ ያልሰሙትንም ጨምሮ ማለት ነው። ስለዚህ ስሜታዊ አድርጓቸዋል። ይሄ ለእግረኛው ሚዲያ ግልጽ ነው፣ ይጠቅማል፣ ምንም ጥያቄ የለውም። እያንዳንዷን ነገር እየሳበ ይጠይቃቸዋል። እንግዲህ አሪፍ ነው፣ ለሱ ይጠቅማል የሚለው ነገር እናንተ ኑበት። ዞሮ ዞሮ ከእንግዲህ ቲክታከሮቹ መካከል ይህንን ደግሞ ከኢንተርቪው ላይ ሳብ አድርጎ ቃል እግረኛው ሚዲያን ዘልፏል። እስቲ እንስማ። እንግዶቼ ሁላችሁን ስላገኘኋችሁ በመሃላችሁ ስለተገኘው እንደ መባረክ እንደ መቀደስ ቆጥረዋለሁ። በመሃላችሁ ስለተገኘው እንደ መባረክ እንደ መቀደስ ነው የምቆጥረው አለ። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ እግረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃብጠው? እንደ ቅድስና ቆጥራለሁኛል ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን እናገራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እኮ እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደ መባረክ ነው እንደ መቀደስ ነው ብለህ ትቀደዳለህ። መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? እስቲ ንገረኝ። መባረክ መቀደስ የሆነበትን መንገድ ንገረኝ። ያው እግረኛው ሚዲያ የተለመደ ነው። በቃ የሆነ ነገር ማቀሳሰር አመሉ ሆኗል። ሱሰኛ ነው። በነገራችን ላይ ነገር የሌለ ነገር አያጣው። እኔ በጣም ይገርመኛል። አርቲስቶቹ በነገራችን ላይ ታዋቂ ሰዎቹ ይህንን የሰሩትን ቪዲዮ ጠርተውት ሆን ብለው የተዘጋጀ የተቀናበረውን ቪዲዮ ነገ ከነገ ወዲያ በህይወታቸው እንደሚሰጡበት አልጠራጠርም። በጣም አስቀያሚ ነውር የሞላበት ቪዲዮ ነው ማለት አስቂኝ እኮ ነው። እራሳቸው የሚያወሩት ነገር ከራሳቸው ጋር የተጋጨ ነው። ሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸውን ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህን ተከትሎ ከሰሞኑ ክሳቸውን በተመለከተ መግለጫ ሰጥተዋል። መግለጫ መስጠታቸውን ተከትሎ ደግሞ የፊንቴክ ተበዳዮች በተለያዩ መንገድ ተቃውሟቸውን እየገለጹ ይገኛሉ። እንደሰማችሁት ነው። ዞሮ ዞሮ አሁንም የፊንቴክ ጉዳይ እሳት እያቀጣጠለን የሚገኘው እንግዲህ አርቲስቶቻችን እንደሚታወቁት እንግዲህ ራሳቸውን እውነት ሊኖራቸው ይችላል፣ ግን ደግሞ ራሳቸውን ነፃ ለማድረግ ብቻ ሳይሆን የስሜታቸውን ለመተንፈስ በተዘጋጀላቸው መድረክ ላይ በግልባቸው እንግዲህ ኢንተርቪያቸው ወደ ህዝብ ሲመጣ አሁን እያሰማን ያለው ነገር የተለየ ሆኗል ማለት ነው። ወቀሳዎችን ይባስ እያመጣ ነው። ይልቅ የፍርድ ቤቱን ሁኔታ ጠብቀው ከተፈረደላቸው ወይም ደግሞ ከተፈረደባቸው በኋላ ሀቅም ካላቸው ወደፊት ለፊት ቢመጡ ይሻላል የሚል ሀሳብ ነው እኔ ያለኝ። ግራና ቀኝ ያሉትን ነገር ስመለከትና እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንደተለመደው በተለየ ቪዲዮ እስክንመጣ ድረስ የዛሬው ጊዜ ሸዋችን ይህንን ይመስል ነበረ። በየጊዜው የሚነሱትን ሀሳብ አስተያየቶች ወደ እናንተ እናመጣለን። ነው መባል ያለበትን አብረን አይሆንም ማለታችንን እንቀጥላለን። እናንተ ቤተሰብ መሆናችሁ እንዳዘነጉ ሰብስክራይብ አድርጉ፣ ይሁ ተመልከቱ፣ ላይክ ሼር አድርጉ። ቁጥር አንዳችንን ገብታችሁ ሰብስክራይብ አድርጉ። የፊልም ስራዎችን የተለያዩ ስራዎችን ይዘን እንመጣለን። ብዙ ሰርተናል፣ ነገም እንቀጥላለን። ይህ ድንቅ 24 ሚዲያ ነው። አብራችሁን ስለነበራችሁ እናመሰግናለን።